ኤፍሬም ባለጌና ባለጌ ሰው ነው። እንዴት ሰው በወንድሙ ላይ ይጨክናል? ቤተሰቦች ዳዊት ዛሬ ስለ ሄርሜላ ጠይቆታል። ለምንድን ነው ከሄርሜላ ስር ማጠፈው ብሎታልና አጓጊ ጥያቄ ነው፣ ደስ የሚል ጥያቄ ነው የጠየቀው። የኤፍሬም ምላሽን እንሰማለን፣ እንፈርዳለን እና ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ብቻ ቤተሰቦች ዛሬ ኤፍሬምን ድብን አድርጎ ነው የጠየቀውና ኤፍሬም ምን አለ? እኔ ምንም አላረኩም ከሄርሜላ እንዴት ከሄርሜላ ጎን ምንም ችግር የለም ምናምን እንዴት ወንድምህ ምን ደረጃ እንዳለ አታውቅም እንዴ? ጠንሳሹም እሱ ከሩታ ጎን ሆኖም እኔ ቤተሰቦች ይሄን ድግምት የሚባለው ነገር አላመንኩበትም። 58 ኮሜንት ድግምት ነው ብላችሁ ጽፋችሁልኛል። እኔ እንግዲህ እንዴት እንደሆነ አላውቅም። እሺ ሩታ ድግምት ያሰራችበት ብዬ ላውራላችሁ። ሩታ እና ኤፍሬም አንድ ላይ ነው ያሰሩት ብዬ ነው ማስበው። ሁለት ደግሞ አሁን ሄርሜላ ጋር እንሂድ ያላት ሄርሜላን ፈልጎ ከሄርሜላ እንትናን በአብርሽን አፍዝዞ ከሩታ ጋር ሆኖ ኤፍሬም ደግሞ ለራሱ ሲያመቻች ማለት ነው ከሄርሜላ ጋር ለመሆን ለራሱ ሲያመቻች ነውና ምሳ ጋብዝሻለሁ ምናምን ያለው። እንዴት ትላንት ደግሞ ካያችሁት ቤተሰቦች ቪዲዮውን ብቻችንን ቤት ውስጥ ቢሆን ይሻላል ለሴት ልጅም ለወንድ ልጅም ብቻችንን ይሻላል ምናምን እያለ ነበርና ሌላ ነገር እያሰበ ነው ምናምን እያለ ነበር። ዛሬ ዳዊት የጠየቀው ምንድነው በጣም ትልቅ ነገርና ደስ የሚል አጓጊ ነገር ያልኳችሁ፣ እንዴት አንተ ከሄርሜላ ጋር ትሆናለህ? የአብርሃምን ሁኔታ እያወቅ እንዴት ጭንቀት ላይ የሆነ የወንድምህ ጥላቻ ታደርጋለህ ሲለው እንትና ደግሞ ኤፍሬም ደግሞ እኔ ምንም አላሰብኩም ምናምን ውሸታም። እንዴት ታዩታላችሁ እስቲ? ኤፍሬም ውሸቱን ነው አይደለም? እኔ ውሸታም ነው ብዬ ነው ማሰቡ። ዳዊት ምስኪን ስለሆነ ያው እንደ ታላቅ ወንድም ደግሞ ስለሚረዳቸው ብዙም ስለማያወራ ምናምን ሀሳባቸውን ስለሚረዳቸው አዎ ምናምን ብሎ መክሮ ነው እንጂ እንትን የሚለው ምክር የማይሰሙ ደንቆሮ መሆናቸውን አያውቅም። እኔ ስለተሳደብኩ በጣም ይቅርታ፣ ደንቆሮ ምናምን አይባልም ሰው። ብቻ ግን ኤፍሬም ባለጌ ሰው እንደዚህ አይደረግም። ሁለት ደግሞ ኤፍሬም ምን እያሰበ ነበር? ምን እያሰበ ይመስላችኋል? እስቲ የእናንተን ሀሳብ ኮሜንት ላይ ጻፉልኝ። ትላንትና ከሄርሜላ ጋር አግኝቷት ምን ሊያረጋት ይመስላችኋል? እስቲ ሄርሜላ ጅል ብትሆንልን ኖሮ እንዴ! ኤፍሬም እኛ እኮ ዝም ያልንህ የአብርሃም ወንድም ስለሆንክ ነው እንጂ ብለን ነው እንጂ እኛ እኮ መቃወም እኮ እንችላለን እኮ አይደል እንዴ? ቤተሰቦች ኤፍሬምን ስንት ስንቃወም እሱ ደልቶት ሆዱን እያንደላቀቀ ምንም እንዳላደረገ አንተ ላይ ስላልደረሰ ነው ብሎታል እኮ። ሁለት ደግሞ ዛሬ ሩታ ለምን አልመጣችም? ሩታንም ዳዊት መጠየቅ ነበረብህ። ትላንትናው የመተስ ነው የተባለው ጥያቄ ለምንድን ነው እንደዚህ አይነት ነገር ውስጥ ማገቡት እንዴ? ይሄም እኮ መጠየቅ አለባቸው አይደል እንዴ? ቤተሰቦች እኔ አሁን አንድ ትላንትና ሰውን ሲያንጫጭ የነበረ ጉዳይ ነው አብርሃም ወርቁን ስለመለሰ ምናምን ኤፍሬም እሱ ነው በቃ ሁሉንም ነገር ያደረገው እሱ ነው። ብቻ እኔ ቤተሰቦች ቪዲዮውን አይተን እንመለስ። ኤፍሬም ከሩታ ጋር ነው እና ደግሞ ሄርሜላ የሚያደርገው አይደለም ነገር ሳቢ ወይ ደግሞ የሆነ ነገርም ሲሆን እንደዚህ ነው እያልክ ይሻላል ነው እንጂ ከሱ በኩል ዞረ ሄርሜላ ምናምን ስታገኝ መልካም አይደለም። በቃ አብርሃም የራሱን ምርጫ መርጦ ሄርሜላ መርጧል። ባጭሩ ዳዊት የነገረ ነገር ትክክል ነው። ዞር ብለህ ሄርሜላን ለማግኘት አትሞክር። ከሄርሜላ ጋር የሚያስደስት ከሆነ ለሷ ስጦታ መስጠት ትችላለህ። ገብቶሃል አይደል? እና እንደዛ ስጦታ መስጠት ምናምን ትችላለህ እንጂ ሌላ ነገር ማድረግ አይገባም። በቃ ይሄ እቅጩን ይነገርህ። ሁለት ደግሞ ምንድነው ኤፍሬም ለራሱ ከማመቻቻት አልፎ የወንድም ጥላቻነት ያለው ነው የሚመስለኝ እንጂ ሌላ ነገር አይመስለኝም። ሰው እንዴት ወንድሙን ባይጠላ እንዴት አሁን እናንተ እህት ወይ ወንድማችሁን ከጠላችሁ ምንም ነገር በሱ ላይ ማድረግ ወይም መፈጸም ትችላላችሁ አይደል እንዴ? ግን ወንድማችሁን ብትወዱትስ ወይ እህታችሁን ብትወዷትስ ምን ታረጋላችሁ? ለወንድማችሁ ስለምትወዱት ብላችሁ እሱ የሚወደውን ነገር ትተውትለታላችሁ። እና አንተ ለራሴ ህይወት ነው ብሎ ዳዊት መክሮታል። ወደ ገደል ስንገባ ሆይ ጎበዝ እያለ አንደግፍህም እና ይቅርብህ እያለው ነው። ምክር ስማ። የታላቅ ወንድምህን ጥጋብም ስላለብህ ነው ማሰማው። አንድ እየኖረ ያለ ሰው ነው። ይሄን የሚል ነገር ይሄን ነገር አትንኩኝ ያለ ሰው ቁርጦ ነው። ይሄን ነገር ደስታን ይሰጠኛል ካለ እኔ ብየዋለሁ። ይሄን ነገር ደስታን ይሰጠኛል ካለ እንደፈለክ መሆን ትችላለህ። እኛ ግን አንተ ስትጎዳ ግን በፍጹም አይካፈለም። ክፉ ይኸውልህ አብርሃም ሄርሜላ መርጧል ባጭሩ።
አብርሃም የራሱ ጭንቀት አለበት። ትላንትና ዴቭ ላይ የሰሩት አልሰሩም ትላንትና ቪዲዮ ዴቭ ላይ እና በቃ አብርሃም ምንድነው ያለው? ጭንቀት እየተፈጠረብኝ ነው እናንተ ማንም አይረዳጅም ምናምን እያለ ነውና በቃ አንተ ኤፍሬም ተረደው። የወርቁ ጉዳይ ደግሞ ትላንትና ልንገራችሁ አንገበገባት ሩታ ለምን እንደሆነ አላውቅም። እኔ መተት ብሎ የሚመስለኝ ቤተሰቦች አንገበገባት ነው ብላችሁ እኮ ተናደደች። ኤፍሬምስ ያዙት እስቲ አንድ ያዩ ሩታ አንገቱን ላርግለት ብሎ አንቆ ሊያንቀው በእንትን ማለት ነው። ይሄ የእውነተኛ ሊያንቀው ምናምን ሳይሆን ሊያረግለት በቃ አንገቱ ላይ ሀብሉን ሊያረግለት። ተው በቃ እንደዚህ አይነት ነገር በቃ ደስ አይልም። ተታረቁ ብቻ ቤተሰቦች። ከዚህ ቪዲዮ የምንማርበት ዋና ሀሳባችን ወንድማችን ላይ ጥላቻ ማድረግ እንደሌለብን ዳዊት አስተምሮናል። እህታችን ላይ የምንወደው ሰው ላይ የማንወደውም ሰው ቢሆን ጥላቻ ማድረግ አይገባም። ምቀኝነት በኢትዮጵያዊ ምቀኛ ነው ይባላል። ሁላችንም አይደለንም፣ አንዳንዶቻችንን ግን አንዳንዶቻችንን ምቀኝነታችንን መተው እንዳለብን ነው የተማርነው። ብቻ የዛሬው ቪዲዮ በደንብ ነው ያስተማረን። ምቀኝነት ከሁሉም በላይ በጣም ከባድ ነገር ነው። ምቀኛ አትሁኑ። እናንተም በላይፋችሁ በህይወታችሁ ምቀኛ መሆን የለባችሁም። ገብቷችኋል? በቃ ምንም አይሰራም ምቀኝነት። ይኸውላችሁ ደግነት ለራስ ነው የሚባለው ነገር ደግ ስትሆኑ እውነቴን ነው ለራሳችሁ ይኸው ዞሮ እናንተ ጋር ደግነት አሁን እዚህ በአሁኑ ጊዜ ደግነት እንዴት ይታያል መሰላችሁ? እንደ ፋራ ምናምን ይታያል አይደል? ደግነት ከአራዳ በላይ የአራዳ ልጅ መሆን ነው። በቃ አንድ ሰው ደግ ሲሆን ሰው የሚመለከተው እንደ ፋራ ነው፣ እንደ ጅል ነው። ግን እናንተ የመልካም ደግነት ነው መሆን ያለባችሁ። ደግ ሆናችሁና ጅል ሆናችሁ ማለት አይደለም። ደግ ሆናችሁ ብልጡ ገብቷችኋል? እንደ እርግብ የዋህ እንደ ባብልህ ነው መሆን ያለባችሁ በህይወታችሁ። እና ደግ ሁኑ፣ ለማንም ሰው ክፋት እንዳታስቡ። እንደ ኤፍሬም አብሶ እንደ ኤፍሬም ባለጌ የሆነ ሰው በወንድሙ ላይ እኔ አይቼ አላውቅም። ከስጋው ላይ እንዴት ሰው በፈጣሪ ስም ብቻ። ቤተሰቦች ዛሬው ቪዲዮ በደንብ ነው የተማርንበት እና ዘና ፈታም እንልበታለን። አንዳንድ ጊዜ ሰብስክራይብ ስላረጋችሁ ደግሞ ከልብ አመሰግናለሁ። የኔ ውድ ፋሚሊ ናችሁ። ከምር ቃል የገባሁላችሁን አላጥፍም። እስካሁን እየተከታተላችሁን ከሆነ ከልብ አመሰግናለሁ። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የኔን ሀሳብ እዚህ ላይ ያስፈራለሁ። ብቻ ቤተሰቦች 1000፣ 10000፣ 100000 እያልን እንቀጥላለን እና ስቱዲዮአችንን እንገነባባለን። ብቻ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቻው።